መስጊድ ገብቶ ሰግዶ ሲወጣ ተይዟል ማለት ነው። ደግነቱ የተያዘው ደግሞ አዲስ አበባ ምናምን ቢሆን ያው ትግሬ ስለሆነ እንዲያደረጉት እንዲሆነ ይባል ነበረ። ነገር ግን እዛው ትግራይ ውስጥ ነው የተያዘው ትግሬው ልጅ እና ቆሞስ ነው ነበር የሚለው የምትመለከቱት ነው። ብሬስ አሰርቷል፣ ቆቡን አድርጓል፣ ካባ አድርጓል እና የሚናገረው ትግርኛ ነው። ያው ቦታ ይከፈትለታል። ቤተክርስቲያኗ መስፈርት የላትም። የት ገዳም ነው ያለው፣ የት ነው ያለው፣ ማን ምንድነው አይባልም። ሲመስለኝ የቤተክርስቲያኒቷን መዋቅር በሙሉ አጠቃለው ይዘውታል። አሁን ኮንፊደንስ የሚሰማቸው ፕሮቴስታንቶቹም ጽንፈኞቹ ማለት ነው፣ ሙስሊሞቹም ወሃቢያዎቹ በኢትዮጵያ ኦርቶዶክስ ላይ ልበ ሙሉ ሆነው የሚናገሩት መዋቅሩን እንደያዙት ይሰማኛል። እነሱም ልክ እኛ እንደሚሰማን እነሱም ይሰማቸዋል። ስለዚህ ነገ ምንም የሚያስቆማቸው ነገር እንደሌለ ነው የሚሰማቸው። እንግዲህ ወጠጤ ሰው ብሬስ ፀጉሩን አሰርቶ ቆቡን እንዲህ አድርጎ መስቀሉን እዚህ ደረቱ ላይ አድርጎ ነበር የሚሄደው። ብዙ ትግሬዎች እንግዲህ የት ናቸው? ብዙ ትግሬዎች የት ናቸው? ወደ ወለጋ አካባቢ ያኔ በሰፈራ ጊዜ ሄዱ ናቸው። ኦሮምኛም አቀላጥፎ ይናገራል። እዚሁ ፎቶ ላይ አይታችሁት ከሆነ እንግዲህ ይሄ ጩጬ ቆሞስ ነው የሚለው መነጽሩን ገጭ አድርጎ ቲክቶክ ተጠቃሚ ነው እና ብዙ ሰዎች ይናደዳሉ። ምን መሆኑ ነው ምናምን ይባላል። ዋና ፍላጎታቸው ምን እንደሆነ ማወቅ እንዳለባችሁ ነው አሁን ልነግራችሁ የምፈልገው ማለት ነው። በኃይለ ሥላሴ ነኝ በሚል ሲሰራ የነበረ ፍንዳታ ነው እንደምትመለከቱት ማለት ነው። ያው አክሱም ጽዮን ጋር ያለው ትግርኛ ይናገራል፣ ቆሞስ ነው፣ ችግር የለበትም። هذا زمسكل إسخاني خا بيت كريستيان وكنا هيك سوخا بعد خا للعل خيخا أسوس يوخا قدم لنا جيرك يا غد مخد عامت ود 14 عامت خوينو مسكلت لا أبوتات تدوي لهم يوم أنا حنا مسكلي همنا يبع ይሄ አታላይ ጎረምሳ እንግዲህ በምትመለከቱት መልኩ የትግራይ ወጣቶች ኦርቶዶክሳውያን ይዘውታል ማለት ነው። እጅ ከፈንጅ ሙስሊም መስጊድ ውስጥ ገብቶ ሰግዶ ከወጣ በኋላ ደግሞ እንደገና የቤተክርስቲያን አስኬማ ሊለብስ በጭንቅላቱ ቀሚሱን ለብሶ ወደ ቤተክርስቲያን አገልግሎት አለኝ በማለት ሊሄድ ማለት ነው። ይሄን ያህል ነው እንግዲህ የተሰራብን ያለው። ቤተክርስቲያኗ በዚህ ልክ ሃይባ ያጣለች ማለት ነው። እረኛ የሌላት እስኪመስል ድረስ፣ ጠባቂ የሌላት እስኪመስል ድረስ በዚህ ልክ ማን ነው ይሄ ሰው ምንድነው መቼ ነው አገልግሎት የሚል ጠያቂ የለም ማለት ነው። እንግዲህ በቲክቶክ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በእጅግ በጣም ከመንፈሳዊነት ከኦርቶዶክሳዊ አባቶች የማይጠበቅ ስራ ይሰራ ነበር። አኪያዱ፣ ንግግሩ፣ አለባበሱ እጅግ በጣም ይሄ እውነት ቄስ ነው ወይ ይሄ እውነት ኦርቶዶክሳዊ መነኩሴ ነው እያል ጥያቄ ስናጠይቅ የነበረበት በተደጋጋሚ ስንሰልለው ማንነቱን ለማወቅ ብዙ ፍተሻ ስናደርግ የነበረበት እግዚአብሔር ፈቅዶ እንግዲህ በዚህ ልክ አጋልጦታል ማለት ነው። መስጊድ ገብቶ የሚሰግድ ሙስሊም ነው፣ እልም ያለ ሙስሊም ነው ማለት ነው። እንግዲህ በዚህ ልክ ነው ቤተክርስቲያኗን በውስጥም በውጭም እያጠቋት ያለ። አልሆን ሲላቸው በዚህ መልክ ያስገባሉ፣ ሆን ሲላቸው ደግሞ እየገደሉ በአርሲ በተለያዩ ቤተክርስቲያን ገዳማውያን አባቶችን ይገላሉ ማለት ነው። ለዚህ እኮ ነው በትግራይ ኦርቶዶክሳውያን በኦርቶዶክሳዊ ማንነታቸው በጽናታቸው በታማኝነታቸው በቁርጠኝነታቸው እርግጠኛ ሆኜ መናገር ይችላል። አስበዋል። ትታሰራለህ እያለ ንዋየ ቅድሳትን ያለ አግባብ ስለተጠቀምክ አንዴ ክርስቲያን አንዴ ኡስታዝ ሆነህ እየተጫወትክ ስለሆነ ትታሰራለህ እያለ ይሄ ነው በኦርቶዶክሳዊ ወጣት ማለት ነው። ይሄ አዲስ አበባ ቢከናወን አስባችሁታል? አይ የትግራይ ተወላጅ ስለሆነ ነው፣ የአማራ ተወላጅ ስለሆነ ነው፣ የኦሮሞ ተወላጅ ስለሆነ ነው ተብሎ ፖለቲካ ይሰራበት። ባህር ዳር ላይ ይሄ ድርጊት ቢከናወን ልክ እንደባለፈው ጎንደር እኮ ስለሆነ ጎጃም እኮ ስለሆነ ተብሎ የፖለቲካ ስራ ይሰራል፣ አጀንዳ ሆኖ ለማህበረሰቡ ይበታል። ይሄ ግን ትግራይ ምድር ላይ አሁንም ቢሆን በትግራይ ኦርቶዶክሳውያን ተስፋ አልቆረጠም። ለምን? መቁረጥ ስለማልችል አስባችሁታል? ይሄ አጭበርባሪ ባለ ብሬስ መነኩሴ ነኝ በይ እያጭበረበረ ነበር፣ ፖለቲካ ሲሰራ ነበር። አሁን ላይ ግን ፍጻሜው ይመስለኛል በሩት ወንድሞቼ
በጣም ወዳችኋለሁ። ለለኹማ ከርዳካ አይት ኸሊ ታይሉን ኢንፎርሜሽን ኣብዚ ኣይኻን ነርኻ هذه أنا سعود عرب لك خدلي ينبي مسلم يكون خير خان نوزي أدوينا قلتنا بيننا وقعنا يا كملس يلا أرثوذكس الخان نو لا أرثوذكس كملس هذه الخان لمسلم خد سلال دلخ ما خد من قد يدلي كي خلخلني مسلم خوينا سعود عرب كعت سلال دلخ إلى الخان نوزي ألويني أو قعنا هنا أيتك حدايو غير مجزيير مالتي إذا عينت شوات أنا مسلم حرس يفوت أولو بتعم خبيبنا قري خد سرح لها بلوكو بنقوم متيناني أنا المسكال حسخة مقام حسخة بقول الناس سالمة نامونكس خدان غيرو تويل مسلم عندنا زي غير خاقني ناكا سلازي زي شوات أسلو بلوم ويغريها مسلم تو خاله بوفشال مسلم حرس أمونلو أنت مسلم أمونلو ما أنت مسلم أمين خلي خاتون أرثوذكس تو خاله أرثوذكس أمين خالم بي سعود عرب مخدي دليل سعود عرب مخدي سلال دولة كي يخلخون كايربورت خالي كي يخلخلي أنا سعود نزي غيرني خايمانة تمي كمل سير خاني ኦርቶዶክስ ቤተክርስቲያንን በዚህ ልክ ለመበጥበጥና ስራ ለማስፈታት ወደ አምልኮ እንዳትመለስ እንዲህ ያሉ ጠባብ አጀንዳዎች በመፍጠር የሚረብሿት ሰዎች ይህንን ሰው አሰልጥነው በዚህ ልክ ሲያስገቡ ተመልከቱ። ኦርቶዶክሳውያን ግን ወጣቶች ትትናቸውን ተመልከቱ። ፍጹም መንፈሳዊ በሆነ እርጋታ ነው ያናገሩት ያለ። እርሱ ግን ፍርሃት የለበትም፣ አፍረትም የለም። እንዲሁ ምንም ሳያፍር ነው እንደዚህ የሚያናገራቸው ማለት ነው። ምንድነው የሚሉት እንግዲህ ኦርቶዶክሳዊ አንድ ሰው ኦርቶዶክሳዊ መሆን ይችላል፣ ሙስሊም መሆን ይችላል። እስልምና ከሆነ ከእስልምናን መቀጠል ነው። ቀሚስ እየቀያየር መቋሚያ ይዘህ የቤተክርስቲያን ንዋየ ቅድሳትን እየለበስህ አንድ ጊዜ አባት ነኝ ቄስ ነኝ ብለህ እንደ መነኩሴ የመነኩሴ አስኬማ ለብሰህ ቤተክርስቲያን ውስጥ ገብተህ ምእመኑን ለምን ታወናብዳለህ? በላ ጊዜ ደግሞ መስጊድ እየገባህ እንዴት ታደርጋለህ? እስላም ከሆንክ እስልምናን መከተል ትችላለህ። ኦርቶዶክስም ከሆንክ ኦርቶዶክስነትን ሁለት ልብስ ግን ለብሰህ ልታታልል ኦርቶዶክስ ቤተክርስቲያን ልትፈትን በዚህ ልክ ጭካኔ ለምን አስፈለገ? ለምን አረፋችሁ የራሳችሁን አታመልኩም? ምን ማለት ነው? ይሄ እጅግ በጣም ወንጀል ነው። እና እንግዲህ የትግራይ ወጣቶች ተመልከቱ፣ በጣም በትትና ነጠላቸውን ለብሰው መቋሚያቸውን ዳዊታቸውን እንደያዙ መንፈሳዊ እርጋታና ትትና በተሞላበት ሁኔታ ነው እያናገሩት ያለው። ይሄ ወንጀል ነው። በህግ እንዲጠየቅልን እንፈልጋለን። ህግ እንዲጠይቀው የእርምት እርምጃ እንዲወሰድበት እንፈልጋለን። ወጣቶቹ አንጠልጥለው ይዞ ይሄን ያደረጉት ከመከሩት ከነገሩት በኋላ ወደ ህግ ትሄዳለህ። ህግ አለ። ህግ የሚወስንብህን ትቀበላለህ። እስከ መጨረሻው ድረስ እንታገላለን ያሉት እጅግ በጣም ይደንቅ እኮ ነው። ከኋላ የምትመለከቱት መለክሴ የጎረምሳ ታስታውሳላችሁ። ቆሞስ ነኝ በማለት በቲክቶክ አባ የሚል አካውንት ከፍቶ አስተምራለሁ በሚል ሲንቀሳቀስ የነበረ ባለብሬሱ መነኩሴ እየተባለ የሚጠራው አባ ቡሽ ነው። የአወናባጅ ጎረምሳ በትግራይ ክልል በሚገኙ የኦርቶዶክስ ተዋሕዶ ወጣቶች እጅ ከፍንጅ መያዙ ነው የተነገረው። ግለሰቡ ከሚኖርበት ከተማ ርቆ በሌላ ከተማ ከሚገኝ መስጊድ የምንኩስና ልብሱን ቆቡን አውልቆ ገብቶ ሲወጣና የሐሰት የክህነት ማስረጃውን በመያዝ ዳግም የምንኩስና ልብሱን ሲለብስ በቁጥጥር ስር አውለውታል ሲሉ ነው መረጃውን ያደረሱኝ ኦርቶዶክሳውያን። ከሁሉም በላይ የሚገርመው ግብረ ድቁና መጨረስ በማይችልበት እድሜ ቆሞስ ነኝ በማለት ከማጭበርበሩም በላይ ሚዲያ ላይ መሰረታዊ የቤተ ክርስቲያን ትምህርት አስተምራለሁ በሚል በቴሌግራም እና ቲክቶክ ላይ ሰዎችን በመመዝገብ ላይ መቆየቱ ይታወሳል። በተለይ ደግሞ ኦርቶዶክሳውያን ከሐሰተኛ ሰዎች ተጠንቀቁላቸዋል። ቴሌሚዲያን ግን ኮፒ ሊንክ ሼር ማሜ መሐመድ ቆሞስ አባ መሐመድን አወቃችሁት ወይንም በቅጽል ስሙ ቆሞስ አባ ብሬስ እዚህ ጋር የምትመለከቱት የሆነ ታይም ላይ ቲክቶክ ላይ ትንሽ መነጋገሪያ ነበርና ዛሬ እግዚአብሔር ሲያጋልጠው ቆቡን አውልቆ መስጊድ ገብቶ ሰግዶ ወጥቶ ድጋሚ ቆቡን ሊያደርግ ሲል አካባቢ ወጣቶች አንገቱን ያዙት እንደምትመለከቱትና ብዙ ጊዜ የቤተክርስቲያን ልብስ የለበሱ በጠቅላላ ኦርቶዶክሶች አይደሉም ብለን የምንናገረው እንደዚህ አይነቱ የበግ ለምድ የለበሱ ተኩላዊ ስለበዙ ነው። ክብረ ክህነትን የሚያንቋሽሹ ከሥርዓተ ቤተ ክርስቲያን ወጣ ያለ ድርጊት የሚፈጽሙ አባትን መነኩሴን የሚሉ ሰዎች በጣም መጠንቀቅ ያስፈልጋል። ምክንያቱም ዘመኑ እጅግ በጣም ሐሰተኞች የበዙበት ዘመን ስለሆነ በተለይ ኦርቶዶክሳዊት ቤተ ክርስቲያን ላይ የማይደረግ ፈተና የማይገባ ስርዓትና ምንፍቅና ስለሌለ ማለት ነው። ስለዚህ መጠንቀቅ ያስፈልጋል። በተለይ በውጭ ሀገር የምትኖሩ በአረብ ሀገራት የምትኖሩ አባት ነኝ ንስሐ አባቶች አሉ እንዲህ ያሉ ገንዘባችሁን የሚመዘብሩ አላስፈላጊ ነገር ውስጥ የሚያደርጉ ሰዎች መጠንቀቅ መቻል አለባቸው። ያንድነዋን እርምጃ ከመጽሐፍ ቅዱስ አንጻር መመዘን መቻል ያስፈልጋል። አንድ አባት ይሄን ሊያደርግ ይገባል ብሎ መመዘን ከንግግሩ ካረመመዱ ከሁሉ ነገሩ እንግዲህ ንግግር ይገልጣል ስለሚል መጽሐፍ ማለት ነው። አነጋገር ይገልጣል እንዲሁ አባቶችን ምን ይላሉ? ከአያያዝ ይቀደዳል ከንግግር ይፈረዳል እና በንግግር ሰውን መረዳት እንኳን ይቻላል። ስለዚህ ከንግግር ካያሉ ከነገር ሁሉ መረዳት ያስፈልጋል እንጂ ግር ብሎ ዝም ብሎ አባ ያሉ መሾም እንትን ማለት ተገቢ አይደለም። መጠንቀቅ ያስፈልጋል። እያንዳንዱ ተኩላ የገባበት ዘመን ስለሆነ ኦርቶዶክሳን ወጣቶች ግን ተመልከቱ ምን ያህል ህግ አክባሪና የሥርዓት ሰዎች እንደሆኑ ተመልከቱ። እጅግ በጣም ስርዓት የምናከብር ሰዎች ነን። አንድም ጉዳት አልደረሰበትም። በክብር ነው ያናገሩት ያሉ ይሄ ሁሉ ወጣት ደሙ ፈልቷልኝ በተደረገው ድርጊት ማለት ነው። ሌሎች ቤተ እምነት ቢሆኑ እንዲህ ያደርጋሉ ወይ? ፍጹም እንዲህ ያለ ነገር እንደማይደረግ እናውቃለን።
ነገር ግን ኦርቶዶክሳዊ ጨዋ፣ ኦርቶዶክሳዊ ደንብ፣ ኦርቶዶክሳዊ ፍቅር በተሞላበት ሁኔታ ስህተት መሆኑን ነግረው ከዚህ በኋላ ድርሽ እንዳይል ወደ ህግ እንዲጠየቅ ነው ያደረጉት ማለት ነው። መልእክቴ ለእነዚህ 3 አካላት አድርሱልኝ። የመጀመሪያዎቹ ክርስቲያኑ ነው ሳሉ የእስልምና እምነትን ዝማሬ ለሚዘምሩ፣ ሁለተኛ ክርስቲያኑ ነው ሳሉ የመናፍቃንን ዝማሬ ለሚዘምሩ፣ ሶስተኛ ክርስቲያኑ ነው ሳሉ የታድሶን መዝሙር ለሚያቀነቅኑ ግን ክርስቲያን ለሆኑ ሰዎች አድርሱልኝ። በቤተ ክርስቲያናችን ታሪክ ኦፈ ሳምኒት የምትባል ወፍ አለች። እቺ ወፍ የምትኖረው ባህር መካከል ነው። ትልቅ ባህር መካከል ትኖራለች። ግን የሚገርማችሁ ነገር ውሃ ሲጠማት ሂዳ ከባህሩ ወጣ ዳር ላይ ካለው ጤዛ ልሳ ትመለሳለች። ውሃ ጠምቷታል። ባህር መካከል ነው የምትኖረው። ሲጠማት ግን ሄዳ የምትልሰው ጤዛ ነው። እና ምን እያልኩ ነው? ባሕረ ጥበብ ከምትባል ቤተክርስቲያን መሃል ቁጭ ብላችሁ የመላእክት ቅዳሴ እየቀደሳችሁ የመላእክትን ዝማሬ የቅዱስ ያሬድን ስርዓት ጠብቃችሁ እየዘመራችሁ ከዛም ባሻገር ስርዓተ ሰማይ ተሰራ በምድር የሰማይ ስርዓት በምድር ተሰራ ተብሎ በተነገረላት ቤተክርስቲያን ውስጥ ሆናችሁ ትልቋ ስርዓት በሚፈጽምባት ቤት ውስጥ ሆናችሁ እንደዛችሁ ወፍ እየሄዳችሁ እየበረራችሁ ጤዛ መልሱት። ለምንድን ነው? ከዚህ ምን ጎደለባችሁ? ሁለተኛ ነገር የምታደርጉት ነገር ከቤተ ክርስቲያን ጋር የሚጻረር ነገር ነው። እኛ የምናመልከው እግዚአብሔር ነው። ለእግዚአብሔር ከምንሰዋለት መስዋዕቶች መካከል ደግሞ አንዱ የከንፈር መስዋዕት ነው። እናንተ ሄዳችሁ የነሱን ዜማ ስታቀነቅኑ ለነሱ አምላክ እየሰዋችሁ ነው። ምስክርነት እየሰጣችሁ ነው። ትምህርታችሁን እያስተላለፋችሁ ነው። ስለዚህ እናንተ ሰዎች አሁን ቀላል ነገር አድርጋችሁ የምትስሉት ነገር በሥርዓተ ቤተ ክርስቲያን ሲዳኝ በፍትሐ ነገሥት መጻሕፍት ሲታዩ ከባድ ኃጢአቶችን እየሰራችሁ ነው። ትዕቢቱን ተውትና ለምን እንዲተባልኩ የሚባለውን ትችት ተውትና እኔ እንደ ወንድም ስነግራችሁ ከባድ ኃጢአት ውስጥ ነው ያላችሁት። ዓላማ ይዛችሁ የምትንቀሳቀሱ በዝማሬው በታድሶ በኩል የምትንቀሳቀሱ ሰዎች አላችሁ። ግን ባላዋቂነት ዝም ብላችሁ ስሜታችሁ ብቻ ስለመራችሁ የሆነ ሻርፕ ነገር ጣል አድርጋችሁ ክርስቲያኑ ናችሁ እዚህ ላይ መታችሁ መንዙማ ለምትሉ ሰዎች ነው መልእክቴ። እናንተ በዓላማ የምትሰሩ ሰዎች ቢነገራችሁም እንደማሰሙ ተስፋ አደርጋለሁ። እናንተን በህግም ቢሆን በሌላ መንገድ ለማስቆም እንሞክራለን። ሁለተኛው ነገር ደግሞ እናንተ ባላዋቂነት እንደምታደርጉ ክርስቲያኖች ያላችሁበት ቤት ትልቅ ነው። ባሕረ ጥበባት ከምትባለው ቤተክርስቲያን ውስጥ ነው ያላችሁት። ምንም አልጎደለባችሁም። ስለዚህ ሄዳችሁ እንደዛችሁ ጤዛ አትላሱ። ከሃይማኖታችሁ ከቤተክርስቲያናችሁ ተቃራኒ ነው እያደረጋችሁ ያላችሁት። ይሄ ነገር ንስሐ ያስገባል። ቄደር ጥምቀት መጠመቅ አለባችሁ። እኛን ሰው ለእግዚአብሔር ነው። ከእግዚአብሔር ውጪ ሌላ አምላክ የለም። ሌሎች ጣዖቶች ናቸው። ስለዚህ በተዘዋዋሪ እየሰዋችሁ ያላችሁት እኛ ለማናምንበት ጣዖት ነው ብለን ለምናስተምረው ለዛ እየሰዋችሁ ነው። ስለዚህ ቆም ብላችሁ አስተውሉ። ይሄ ኃጢአታችሁ በእግዚአብሔር ዘንድ ያስፈርድባችኋል። ሲነገራችሁ ደንገጥ ብላችሁ ተመልሳችሁ ንስሐ ገብታችሁ ከዚህ ድርጊታችሁ ተቆጠቡ። ለልጅ ልጆቻችሁም ለራሳችሁም ጥሩ ታሪክ እየጻፋችሁ አይደለምና ኦፈ ሳምኒትን አትሆኑ። ያላችሁት ባሕር ውስጥ ነው። ባህር ውስጥ ከሆናችሁ ደግሞ ከባህሩ ላይ ያለውን ውሃ ጠጡት እንጂ ከባህሩ ወጣችሁ ሄዳችሁ የማያረካችሁን ለነፍስም ለስጋ የማይሆናችሁን ጤዛ አትላሱ። ጤዛ የምትልሱ ብኩኖች ባካችሁ ቆም ብላችሁ አስተውሉ። ከማይመስልህ ጋር ከማይሆን ጋር በማይሆን መንገድ አትጠመድ ተብሎ የተነገረውን ቃል ማስተዋል ያስፈልጋል። ከማይመስልን ጋር ከማይሆን ጋር መጠመድ ተገቢ አይደለም። በቃ ይሄ የተነገረን ለኛ ለሁላችን ለኦርቶዶክሳውያን ስለሆነ፣ ስለዚህ ምንድነው ከማይመስልን ጋር በማይሆን መንገድ መጠመድ? እስልምና ወንድሞቻችን እንታችን እንወዳለን፣ ፕሮቴስታንት ወንድሞቻችን አብረን እንኖራለን። ነገር ግን የማይገባ መንዙማ የማይገባ ዝማሬ በከንፈር የሚሰውን መስዋዕት ሁሉ ልናደርግ አይገባም። ይሄ ጤዛ መላስ ነው። የህይወት ውሃ ያለባት ኦርቶዶክስ ቤተክርስቲያን የማያስጠማ ውሃ መጠጣት ስንችል የአምልኮ ዝማሬዎች እያሉን አላስፈላጊ ገብቶ መቀላወጥ ይሄ ፍጹም ተገቢ አይደለም። ንስሐ የሚያስፈልገው እጅግ በጣም የድፍረት ኃጢአት መሆን። ማንም ሰው ሳያውቅ አይደለም ይህንን የሚያደርገው፣ እያወቀ በምን ችግር አለው ምን አለበት በሚል ስህተት ነው። ቤተክርስቲያን ምን ችግር አለው አይሰራም ምን ይላል ነው መጽሐፍቶቹ ምን ይላል ማለትን መልመድ ያለብን። ሰላም ለእናንተ ይሁን። ሰላም ቆዩ።